ያሬድ ቤተክርስቲያን የስብከተ ወንጌል ኃላፊና የአዲስ ኪዳን ትርጓሜ መምህር የዕለቱን ትምህርት ያስተምሩናል። ቀጥታ ወደ መምህራችን እንሄዳለን። አንትሙሰ ንበሩ አገረ ኢየሩሳሌም፣ በኢየሩሳሌም ኑሩ፣ በኢየሩሳሌም ቆዩ፣ በኢየሩሳሌም ተቀመጡ። እስኪ ሁላችሁም እጃችሁን ከፍ አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን እንዲሁም የሰንበት ትምህርት ቤት ወጣቶች፣ አረጋውያን፣ አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁን እላችኋለሁ በእግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ፈቅዶና ወዶ የጠራን አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የከበረና የተመሰገነ ይሁን። እንግዲህ ከክርስቶስ ትንሣኤ ጀምሮ እስከሚቀጥለው እሑድ ያለው ባለ 50 ዘመነ ትንሣኤ ወርሃ ትንሣኤ ይባላል። እንደገና ደግሞ ከክርስቶስ ትንሣኤ 40ኛው ቀን ሐሙስ ቀን ዕርገት ይባላል። ቀኑ 40ኛው ነው፣ ዕለቱ ደግሞ ሐሙስ ነው። ሐሙስን አይለቅም። መነሻው ግንቦት 5 ነው፣ መዳረሻው ደግሞ ሰኔ 9 ነው። ከ5ም አይወርድም ከ9ም አይወጣም፣ ዕርገት ማለት ነው። ስለዚህ አሁን ከሐሙስ ጀምሮ ቅድም በስብከተ ወንጌል ክፍሉ ሲነገር እንደነበረው የተለያዩ መምህራን እንደተፈራረቁ ተነግሯል። ያው ዕርገቱ ነው። እኔ ግን አሁን ከዚያ ለየት ባለ መልኩ ድግምግሞሽ እንዳይሆንባችሁ ለየት ባለ መልኩ እንነጋገራለን። እግዚአብሔር አምላክ ለሁላችንም ማስተዋል እንዲያድለን መልካም ፈቃዱ ይሆንልን። ርዕሱ ግን እሱ ላይ እንውሰደው። የሉቃስ ወንጌል ምዕራፍ 24 ቁጥር 51 ላይ እስኪ ሁላችሁም ተናገሩ። በኢየሩሳሌም በሉ ከተማ ቆዩ ኑሩ። ኢየሩሳሌም የተባለች ቤተክርስቲያን ናትና በዚች ቤተክርስቲያን እንድንኖር እንድንቆይ እግዚአብሔር ይርዳል። እንግዲህ ቅድም እንዳልኳችሁ ነው ዕርገት ብለን ትናንትም ዛሬም አንደግመው። ነገር ግን በዚህ ውስጥ የተነገሩ ብዙ መሰረታዊ ቃሎች አሉና እዚህ ውስጥ ላይ ገብተን የምንነጋገረው ነገር አለ። ኢየሩሳሌም ማለት ማን ናት? በኢየሩሳሌምስ ደግሞ እንዴት ቆዩ አላቸው? በኢየሩሳሌም ቢቆዩ ምን ያገኛሉ? ምን አገኙ? ከኢየሩሳሌም ቢወጡስ ምን ይገጥማቸዋል? ይህን ነው የምናየው። ለሁላችንም ማስተዋሉን እግዚአብሔር ያድለን። አሜን በሉ። ማን ያድለን? እግዚአብሔር ያድለን። ይህንን ቃል የተናገረው መድኃኔዓለም ኢየሱስ ክርስቶስ ነው። የተነገራቸው ደግሞ 11 ሐዋርያት ናቸው። ስንት ናቸው? 11 ናቸው። ምንድን ነው? የተጠሩ ብዙዎች ናቸው፣ የተመረጡ ጥቂቶች ናቸው ይላል። የማቴዎስ ወንጌል ምዕራፍ 22 ላይ ስትመለከቱ የተጠሩ ብዙዎች ናቸው ይልና የተጠሩት 12 ናቸው፣ የተጠሩት 72 ናቸው፣ የተጠሩት 36 ናቸው፣ ሲደመሩ 120 ቤተሰብ ናቸው። በመጀመሪያው ላይ ስንወስድ ግን የተጠሩ 12 ሐዋርያት ናቸው። ስንት ናቸው? 12 ሐዋርያት ናቸው። ከ12ቱ አሁን በኢየሩሳሌም እንዲቆዩ የታዘዙት 11 ናቸው። ስንት ሰው ጎደለ? አይሰማኝም። እንደው በግምት ያ ሰውዬ ማን ይመስላችኋል? ይሁዳ። አውቃችሁታል፣ ተምራችኋል ማለት ነው። ጥሩ አድርጋችሁ ሲያመስሉት እግዚአብሔር። ወንጌል እንግዲህ 40 ትልቅ ወንጌል እዚህ ቦታ እንዳለ በተለያየ ቦታ መሰክራለሁ። እዚህ ደብረ ጎልጎታ ረጲ መድኃኔዓለምና እዚህ ቦታ ላይ ቀራንዮ መድኃኔዓለም 40 ትልቅ ጉባኤ አለ። በሁላችንም ቦታ ትልቅ ጉባኤ አለ። ነገር ግን እዚህ አካባቢ
እዚህ አካባቢ በጣም በእውነቱ ሊደነቅና ሊደገፍ የሚገባው ትልቅ ጉባኤ እንዳለ አይደለም። እንዲህ ፀሐያማ ሆኖ በዝናብ እንኳን የማይታማ ጉባኤ እንዳለ እናምናለን። ድካማችሁ አንድ ገበሬ ደስታው መዝራቱ አይደለም። መዝራት ደስታ አይሆንም። ደስታው ቡቃያ ማየቱ አይደለም። ሊሆን ይችላል። ቡቃያ እኮ ላያድግም ይችላል። እንስሳት ሊበሉት ይችላል። ስለዚህ ገበሬው የሚደሰተው በመዝራቱ ብቻ አይደለም፣ በቡቃያውም አይደለም፣ በልምላሜው አይደለም። አው ፍጹም ደስታ አይሆንም ማለት ነው። እያንዳንዱ ጥቃቅንና አነስተኛ ደስታ አለ። እየሰማችሁ ነው አይደል? መቼም ማሳ የሌለው እርሻ የሌለው ዘር አይዘራም አይደል? ስለዚህ እርሻ ስላለው ደስታ አለው ማለት ነው። በእርሻው ላይ ደግሞ አንዳንድ ጊዜ እርሻው ኑሮ ዘሩ ይጠፋል። ስለዚህ ዘር አግኝቶ መዝራቱ ትንሽ ደስታ አለ። ይቀጥልና ዝናቡ ዘንቦ እንደገና ደግሞ መሬቱ አብቁሎ ቡቃያውን ሲያይ ትንሽ ደስታ አለው። ፍጹም አይደለም። ይቀጥልና ልምላሜውን አበባውን ሲያይ ትንሽ ደስታ አለው። ፍጹም አይደለም። ፍጹም ደስታ የሚሆነው እህሉ አሽቶ ወይም ደርቆ ታይዶ ተከምሮ መኖ ለእንስሳት ፍሬው በጎተራ ሲገባ ነው ፍጹም ደስታ የሚመጣው። እየሰማችሁ ነው አይደል? እስቲ ወደ እንትን እናምጣው፣ ወደ እኛ ህይወት እናምጣው። ደግሞ ህፃንነት ሙሉ ደስታ አይደለም። ወጣትነት እየሰማችሁ ነው አይደል? አንድ ወጣት ሚስት ስላጨ ደስታ ነው እንዴ? አይደለም። እንዴት ነው? ማን ጊዜ ምን አለሽ? እንደው አገባታለሁ የሚል አገባታለሁ እያለ መንገድ ላይ እየቀረ አስቸገራት። መጨረሻ ላይ ግን እንደ እውነተኛ ባል ይመጣ ይመስለኛል። ልታገቢ ነው ስትባል አልጋ ላይ ከወጣው አላምንም ብላለች። አሁን እየሰማችሁ ነው አይደል? አዎ። ስለዚህ ገበሬው የሚያምነው ወደ ጎተራው ሲገባ ነው። ጎተራው ከገባ ያለ እንደገና በትዳር ውስጥም ስላጨሹ ስለታጨሽ እሱም ደስታ የለም። ደስታ የሚሆነው ሶስት አይነት ጋብቻዎች አሉ እንደ ኢትዮጵያ የማህበረሰብ ይሄ 80 የሚባለው በሽማግሌ፣ እንደ ሀገር ደግሞ እንደ መንግስት በማዘጋጃ ቤት ያለው፣ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ስርዓተ ተክሊልና ስርዓተ ቁርባን። ከዚህ ነው እዚህ ላይ ነው እንግዲህ ሁለቱም አንድ ሆኑ። ዛሬ በቤተክርስቲያኑ በተክሊሉ ተክሊል ሽልማት ነው። ከዚያ ውጭ ሌላ ዓላማ የለውም። ሽልማት ድንግልናዋን ጠብቃ ድንግልናውን ጠብቆ ለኖረ ይሄ ሽልማት ነው፣ መውጣት ነው፣ ማድረግ ነው ማለት ነው። እርገት የሚባለው እንደዚህ ነው። ማድረግ እርገት ማለት መውጣት ማለት ነው። እርገት ማለት ከፍ ከፍ ማለት ነው። እርገት ማለት አው አለመታየት መሰወር፣ አው ወደ ላይ ከፍ ማለት ነው ማለት ነው። ስለዚህ ከወንደላጤነት ወደ ትዳር ማደግ ማለት ነው። ሕፃንነት ወደ ወጣትነት፣ ወጣትነት ወደ ሽምግልና፣ ተማሪነት ወደ መምህርነት፣ ተማሪነት ወደ ዶክተርነት፣ ተማሪነት ከዚያ አልፎ ይሄ እርገት ማለት ይሄ ነው ማለት ነው። እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር ይሁን። አዎ። ስለዚህ ትዳር የሚታወቀው አዎ በቤተ ክርስቲያኗ በአውደ ምሕረቱ በደብሩ አስተዳዳሪ ለሙሽራውና ለሙሽሪት በሽማግሌ የተመሰከረ የተፈረመ ሰርተፊኬት በአውደ ምሕረቱ ለድንግልናቸው ለንጽህናቸው ተክሊል ተፈጽሞ ለክርስትናቸው ሥጋውና ደሙ ተቀብለው ሁለቱም አንድ ሆኑ። ዛሬ እግዚአብሔር በቃሉ አንድ ያደረገውን ሰው አይለየው የሚለው ወንጌል ተነቦ አዎ እውነተኛው ዕብራውያን 13 ላይ ጋብቻ ንጹሕ ነው፣ ክቡር ነው፣ ምኝታውም ንጹሕ ነው የሚባለው አዎ ቅዱስ ጳውሎስ የተናገረው ቃል እውነት ሆኖ በቤተ ክርስቲያን ሲመሰከር ከዚህ በኋላ ሙሽራው ሙሽሪት። ለዚህ ነው ቤተ ክርስቲያን ሳይጾሙ ፋሲካ ሳይዳሩ ሙሽራው ሙሽሪት ማለት አይቻልም ብላ የምታስተምረው ለዚህ ነው ማለት ነው። እና እግዚአብሔር አምላካችን የሚያስተምረን ሁሉ አይተን እንድናልፍ የእርሱ መልካም ፈቃድ ይሆንልን። አሜን በሉ። የማን ፈቃድ ይሆንልን? የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ስለዚህ አንድ ገበሬ ደስታው ይህን ነገር ሰብስቦ አዝመራውን ሰብስቦ ሲጨርስ ነው ደስታው ማለት ነው። አሁን ወዳለንበት ስንመጣ የወጣነው ሐዋርያት ላይ ነው። ሐዋርያት ስንት ነበሩ? 12 ነበሩ። አሁን መጠራት እንደ እግዚአብሔር ፈቃድ ተጠራ። ምሕረት እንደ እግዚአብሔር ቸርነት አገኘ። ምርጫ እንደ እግዚአብሔር ቸርነት ተመረጠ። መጨረሻ ላይ ግን ክብሩን ለ30 ብር ሸጠው። ለስንት ብር? ያው ማንን ነው የሸጠው? አምላኩን አይደል እንዴ? አምላኩን ሸጠ። አዎ አምላኩን ሸጠ። ለዚህ ነው 11 ሐዋርያት እንደው ከቀራንዮ ምሴተ ሐሙስ ከምሽቱ 3 ሰዓት ጀምሮ ኢየሱስ ክርስቶስ ከተያዘበት ጀምሮ
ወረባ 40 ዕለት አመ ያርግ ሰማይ አዘዞሙ እንዘይም ጽርሑ ተስፋሁ ለዓለም። በ40ኛው ቀን ወደ ሰማይ ሲወጣ ከፍ ከፍ ሲል አዘዛቸው፣ ነገራቸው፣ አስተማራቸው፣ አስረዳቸው፣ ተረጎመላቸው። አዎ እናንተስ በኢየሩሳሌም ከተማ ቆዩ፣ አንድም ኢየሩሳሌም ከተማ ተቀመጡ፣ በሌላ መልኩ ከኢየሩሳሌም እንዳትወጡ አለና አዘዛቸው። ቅድም አሁን ስብከተ ወንጌል ክፍሉ የወንዶች መቀመጫ ይህኛው ነው፣ የሴቶች መቀመጫ ይህኛው ነው፣ በዚህ በኩል ተቀመጡ እየተባላችሁ ይነገራችሁ ነበር። እየሰማችሁ ነው አይደል? አዎ። በእርግጥ አንዳንድ ጊዜ አዲስ አበባ ላይ ያለ ምን አይነት ችግር እንደሆነ ታውቃላችሁ? የሴቶች ቁጥር እየበዛ የወንዶች ቁጥር እያነሰ የወንዶች ቦታ ባዶ ይሆንና የሴቶቹ መጨናነቅ ሲሆን ወደዚያ ሽፍት ያደርጋሉ አይደል? እንዲህ አይነት ባህሪ ያለ አሁን የምናየው እንደዚያ እኮ ነው። እኔም ጋር ስለማየው ነው። እኔም ያለሁበት ደብር ሮብሮብ ትልቅ ጉባኤ አለኝና ወንበሩን ደርድረን ስንጨርስ እዛ ጋር አሁን ባልኳችሁ መልኩ ችግር ሲኖር እዚያ ያለውን ወንበር ወደ ሴቶች ሽፍት እናደርገዋለን ማለት ነው። ያንን መጠቀም መቻል ነው ለማለት ፈልጌ። ያለበለዚያ ደግሞ እንደዚህ አድርጎ የወንዶቹን ቦታ ማሳነስ ነው እስከሚበዙ ድረስ ማለት ነው አይደል እንዴ? አዎ። ሴቶችን ከማሳገድ የወንዶቹን ቦታ አነስ አድርጎ የሴቶችን ሰባ። ምክንያቱም እዚህ አካባቢ ብዙ ጊዜ ስመጣ የማየው የሴት ቁጥር ስለሆነ አዲስ አበባ ላይ እንዳጠቃላይ ግን በወንጌል አገልግሎት ሴቶች ናቸው የሚበዙት። እየሰማችሁ ነው አይደል? የወንዶች ቦታ ትንሽ ነው፣ ብዙ አይደለም። ጠዋት አካባቢ ነው የተመጣጠነ ቁጥር የምናየው ማለት ነው። ብዙዎችም እንደ ዘማሪት ብርሃኔ አርፋጆች ናቸው አይደል እንዴ? እያረፈዱ የሚመጡ አለ። አሁን ተቀደመች ምን ታደርጉታላችሁ? እኔ የመጣሁት ከይካባሉ እሷ ያለችው በሄደስያ አይገርማችሁ? እየሰማችሁ ነው አይደል? ለዚህ እኮ ነው እኮ እንግዲህ የተነሳው ሁሉ አይደለም የቀደመው ነው ያባለ ቦታው ማለት ነው። ቀድመን ያዝ ነው እንግዲህ አሁን ማባረጥ አይቻልም። በኋላ ድርሽን ጠብቀሽ ዘመን ጊዜ ከሁላችን ጋር አይሆን። አሁን ወዳለንበት እንምጣ። ተመልከቱ። በምሴተ ሐሙስ ከምሽቱ 3 ሰዓት በ30 ብር አምላኩን አሳልፎ ለአይሁድ ለሊቃነ ካህናት ለመኳንን አሳልፎ ሰጠው። ስንት ቀሩ? 11 ቀሩ። አንደኛው ያልታደለው ወጣ። ለዚህ ነው በዮሐንስ ወንጌል ምዕራፍ 17 ላይ ኢየሱስ ክርስቶስ በዚህ ዕለት በምሴተ ሐሙስ በደብረ ዘይት ትርጓሜያችን ምን ይላል? ገነት 4 በሮች አሏት። ስንት በሮች አሏት? በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ። የምስራቁ ያለው በደብረ ዘይት ቢታሪያ ማለት ነው። በዛ በኩል አዳም ይገባ ይወጣ የነበረበት 7 ዓመት የአዳም በር ነበረ። እምድረ 7ቱ ዓመት አለው አዳም ትእዛዘ እግዚአብሔር። በ7ኛው ዓመት አዳም በሔዋን ምክንያት፣ ሔዋን በሰይጣን ምክንያት በለስን በልተው በለስን አብልተው እነሆ ክብራቸው ተገፎ ጸጋቸው ተገፎ በበለስ ስር ወድቀው በለስ ለብሰው አዎ ሲገኙ ያ በር በሱራፊ ተዘጋ። ይህንን ኦሪት ዘፍጥረት ምዕራፍ 3 መጨረሻው ቁጥር ላይ ተመልከቱ። ሱራፊ የተባለ መልአክ የምትንቀለቀል የምትንበለበት ሰይፍ ይዞ የገነትን ደጃፍ ዘጋታል። በማን ምክንያት ተዘጋ? ይህን አባ ማነው ቅዱስ ኤፍሬምን ጠይቁት። የሐሙስ ውዳሴ ማርያም ላይ በእንተ ሔዋን ታጽሖ የተገነት ይላል። በሔዋን እስኪ ሁላችሁም ተናገሩ። ወንዶችን አይወክልም፣ ሴቶች ተናገሩ። በሔዋን ምክንያት በሉ የገነት በር ምን አለ ተዘጋ። በማን ምክንያት? ሔዋን ማለት ማን ናት? እናንተ ናችሁ አይደል? አዎ። ይሄ በጣም ያሳዝናል አይደል? ነገር ግን ደግሞ ደስ ይበላችሁ። ተናገሩ እንደገና። በድንግል ማርያም በሉ የተከፈተው ደጅ ተከፈተልን በሉና መስማ ድንግል ማርያምን በሔዋን ቢዘጋ በዳግማዊት ሔዋን በድንግል ማርያም ተከፈተ። እንደገና 1000 ዘመን በኋላ ዕፀ ሕይወት እንዲበሉ ተጋብዘው አሁን እንዳልኳችሁ በኢየሩሳሌም ከተማ ቆዩ፣ ኑሩ፣ እንዳትወጡ ብትወጡ አዎ ያለውን መጨረሻ በጥያቄ መልክ ያዘውና እንነጋገርበታለን። ለአዳም የተነገረው ግን አዳምን ከእህቱም መሬት ከፈጠረው በኋላ ከአዳም ጎን ከእህቱም ጎን ሔዋንን ካመጣ በኋላ ወአንበሮ ውስተ ገነት በገነት አስቀመጣቸው። 3 ነገሮችን፣ አንድ ዕፀ ወይን በወይን ጀርባ ያለ የሚበላ የሚገነጠል እንደ ማንጎ እንደ ፓፓያ ወዘተ ያሉ አትክልቶችን እኒህም ብሎ አለ።
በሌላ መልኩ ዕፀ በለስን እንዳታየው፣ እንዳትቆርጠው፣ እንዳትበላው። ሶስተኛው ዕፀ ሕይወት 1000 ዘመን ከገነት ሳትወጡ በለስን ሳትበሉ ዕፀ ሕይወትንም ጠብቃችሁ በወይን ጀርባ ያሉትን እየበላችሁ እግዚአብሔር አምላካችን ገነት መኖሪያችን ምግባችን በወይን ጀርባ ያሉ እያላችሁ 1000 ዘመን ከኖራችሁ ከብሌተ ሥጋ ወደ መታደስ የአእምሮ የመንፈስ መታደስ ሁሉም ያ ሲታደስ ሥጋም ይታደሳል። ለዚህ ትበቃላችሁ። ነገር ግን ከገነት እንዳትወጡ በለስን እንዳትበሉ ዕፀ ሕይወትንም እንዳትረሱ አለና አስጠነቀቃቸው። ነገር ግን ስንት ዓመት ብቻ ጠበቁት? 7 ዓመት ብቻ። በሰባተኛው ዓመት ሰይጣን መጣና አትብሉ የተባሉትን እንዲበሉ አደረገና ከትእዛዝ ወጡ፣ ሕግ ሻሩ። የዕፀ ሕይወት መግቦትን በ7 ዓመት ቆመ። እየሰማችሁ ነው አይደል? ይህንን እንደውም ትርጓሜ ላይ ስትመለከቱት ምን ይላል? የአዳም ዕድሜ 930 ነው። እየሰማችሁ ነው አይደል? በገነት የኖረው ግን ስንት ዓመት ነው? 7 ዓመት ነው አይደል? እግዚአብሔር ይስጥልኝ። አሁን አዳም በገነት የኖረው 7 ዓመት ነው። ነገር ግን አዳም በዕድሜው የኖረው ዕድሜ ዘመኑ ሙሉ ዘመኑ ግን 930 ነው። የሚገርማችሁ ነገር የተሰጠው ዕድሜ ስንት ነበር? 1000 ነው አይደል? አዳም 930 ዓመት ኖረ። ያቺ 1000 ዘመን ደግሞ የሰው ልጅ ዕድሜ ስንት ነው ተባለ? 70። ስንት ይሞላል? 1000 አይሞላም? አያችሁት? 70 930ውን ኖረው ከአዳም የተረፈችው ዕድሜ 70 ዘመን ለኛ ተሰጠች። ያውም ከበርናት ማለት ነው። ይህንም ዕድሜ የሚኖሩት የታደሉ ናቸው። እየሰማችሁ ነው አይደል? ስለዚህ በአጭሩ ከገነት እንዳትወጣ በለስን እንዳትበላ ቢባል በመብላቱ ምክንያት ሞት ገጠመው፣ ውርደት ገጠመው። ወደ ሐዋርያት እንምጣ። ሐዋርያትን ሲጠራ የእጄን ተአምራት የቃሌን ትምህርት እያያችሁ በዋልኩበት እየዋላችሁ ባደርኩበት እያደራችሁ ነገ ላይ እኔ እሰቀላለሁ፣ እኔ እሞታለሁ፣ እኔ እቀበራለሁ፣ ደግሞ ምን እነሳለሁ፣ ተነስቼ አስተምራችኋለሁ፣ አስተምሬያችሁ ወደ ሰማይ አድርጋለሁ። በዚያን ሰዓት ግን ከኃይል ከሰማይ እስክልክላችሁ ድረስ ከኢየሩሳሌም ከተማ እንዳትቆዩ እያለ 3 ዓመት ከ3 ወር ከ10 ቀን ያስተምራቸው ነበር። መጨረሻ ላይ ግን ቅድም ያልኳችሁ ላይ እንመለስ። የዮሐንስ ወንጌል ምዕራፍ 17 ላይ ጸሎቱን ሲጸልይ ይሁዳ ተለይቶ 11ዱ ቀርተው መንጋው ይበተናል፣ እረኛው ይመታል። ምን ማለት ነው? እያዛለሁ፣ እሰቀላለሁኝ፣ እገረፋለሁ፣ እገደላለሁ፣ ወደ መቃብር ወርዳለሁ፣ በሦስተኛው ቀን ግን በኃይል ኃይል ስልጣን በራሴ ስልጣን እነሳለሁ እያለ ቢያስተምራቸውም የለበሱት ሥጋ የሰው ሥጋ ስለሆነ ገና መንፈስ ቅዱስ ስላልወረደ ኃይል ስላልተሰጣቸው ፍጹም እምነት ስላልነበራቸው እነሆ እንቅልፍን መቋቋም አልቻሉ። እሱ ግን ይጸልይ ጀመር። ሲጸልይ ምን አለ? አንድ ሰው በስተቀር ሁሉንም ጠብቄአለሁ አለ። ሲጸልይ ጌታ እስኪ ተናገሩ። ከአንድ ሰው በስተቀር ሁሉንም ጠብቄአለሁ። አያችሁ? አንድ ሰው ማን ነው? ይሁዳ። አይታችኋል? ሲኦልን በርብሮ 5500 ዘመን በሲኦል ውስጥ የነበሩ ነፍሳትን ወደ ገነት ሲመልስ በሲኦል የሚቀረው አንድ ሰው ብቻ ነው። ማነው ማለት ነው? ይሁዳ። ለዚያ ነው አንድ ሰው ብቻ ቀረ ያለው። ለዚህ ነው አሁን ከዚህ በኋላ እንግዲህ በዚያ በምሴተ ሐሙስ ሐዋርያት 11 ሆኑ። የስቅለት ዕለት ደግሞ ብትንትናቸው ወጣ። ከክርስቶስ ጋር እንደ ዮሐንስ ወንጌላዊ ብቻ ቀረ። አሁን ልብ አድርጉ። ነገር ግን በርቀትም በቅርበትም ሆነው ኢየሩሳሌም ወጣ ብሎ ቀራንዮ ላይ ተሰቅሎ አምላካቸውን ይመለከቱ ነበረ ይላል። እየሰማችሁ ነው አይደል? የተገረፈው ግርፋት፣ የደረሰበት መከራ አውጽዋ አፋ ይላል። አሁን እንግዲህ ከኢየሩሳሌም መውጣት የሚገጥመውን ነገር ተመልከቱ። ኢየሱስ ክርስቶስን በማቴዎስ ወንጌል ምዕራፍ 21 እንደምንመለከተው
ከከተማ አውጥተው ከኢየሩሳሌም ቀራንዮ ሰቀሉት ይላል። እየሰማችሁ ነው አይደል? ኢየሩሳሌም የተባለች ቤተክርስቲያን ናት። ከቤተክርስቲያን ስንወጣ የሚገጥመን ስቅላት ነው፣ የሚገጥመን መከራ ነው፣ የሚገጥመን ስደት ነው፣ የሚገጥመን ውድቀት ነው። አያችሁ፣ የምሕረትን ባለቤት ኢየሱስ ክርስቶስን ከራሱ ከተማ ከኢየሩሳሌም ከተወለደባት ካደገባት ካስተማረባት ታምርን ካደረገባት ከከተማዋ አውጥተው ቀራንዮ ላይ ሰቀሉት። እነሱ ያደረጉት ከተማቸው እንዳይቆሽሽ በከተማው ጩኸት እንዳይበዛ ብለው ሲሆን፣ ነገር ግን ከ1000 ዘመን በፊት ልበ አምላክ ዳዊት ትንቢት ተናግሮ ነበረ። ምን ብሎ ነው የተናገረው? እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር የተባለች ኢየሩሳሌም። እግዚአብሔርማ አንድም እግዚአብሔርስ ከዓለም አስቀድሞ ንጉሥ ነው፣ ዓለምን ፈጥሮ ንጉሥ ነው፣ ዓለምን አሳልፎ ንጉሥ ነው። ነገር ግን ማእከለ ምድር በተባለች በኢየሩሳሌም ከተማ ተወልዶ በዚያ አድጎ ከኢየሩሳሌም ከተማ ወጣ ብሎ በቀራንዮ ከፍ ብሎ ተሰቅሎ ዓለምን ያድናል ብሎ ዳዊት ተናግሮ ነበርና ትንቢትን ሊፈጽም የመጣ አምላክ ቀራንዮ ተሰቅሎ ዓለምን አዳነ። ክብርና ምስጋና ለስሙ ይሁን። ይህ ነው የሚያሳየን። ቀራንዮ ተሰቀለ። አያችሁ። አሁን እንግዲህ ወደ መሰረታዊ ትምህርታችን ስንገባ ምንድነው? እናንተስ በኢየሩሳሌም ቆዩ፣ ከኢየሩሳሌም እንዳትወጡ። ምንድነው? ከኢየሩሳሌም መውጣት እንኳን ለሰዎች ለእግዚአብሔርም መከራ ነው የሆነው። ከከተማ አውጥተው ገረፉት። ከከተማ አውጥተው ምራቃቸውን ተፉበት። ከከተማው ከኢየሩሳሌም አውጥተው ጣሉት። ከከተማ አውጥተው እነሆ ወገቡን በገመድ አስረው አንድ ጊዜ ወደ ኋላ፣ አንድ ጊዜ ወደ ፊት፣ አንድ ጊዜ ወደ ግራ፣ አንድ ጊዜ ወደ ቀኝ እንዲወድቅ አደረጉት። ከየት አውጥተው? ከኢየሩሳሌም አውጥተው። ከኢየሩሳሌም አውጥተው ከዚያ ቀጠሉ። መስቀል እንዲሸከም አደረጉት። መስቀሉን ተሸከመ። የሚሰቀልበትን መስቀል ተሸክሞ ወደ ቀራንዮ ወጣ። ከኢየሩሳሌም ስንወጣ ስቅላት ይገጥመናል። ከኢየሩሳሌም ስንወጣ እንቅፋት ይመጣናል፣ እሾህ ይወጋናል። ከኢየሩሳሌም አውጥተው ከከተማ ወደ ቀራንዮ አደባባይ መስቀሉን ተሸክሞ እንዲወጣ አደረጉት። መስቀሉን ተሸክሞ ከወጣ በኋላ በሁለት ወንበዴ መካከል በተሸከመው መስቀል ሰቀሉት። በሁለት ወንበዴ መካከል ሰቀሉት። በ5 ምስማር ወጉት። በአንድ ጦር ወጉት። ምራቃቸውን እንዲቃሉበት 6666 ግርፋት ገረፉት። ይልቁንም በውሃ ፋንታ ሲያንት እያየሁ ከኔ ጋር ናችሁ? ከኔ ጋር የሆናችሁ እጃችሁን ከፍ አድርጉት። ኢትዮጵያ ላይ ከመጠጥ አንድ ከምግብ አንድ የማይሰለች ምንድን ነው? አይሰማኝም። የሚጠጣ የማይሰለች ምንድን ነው? ወንዶች ደግሞ ከምግብ የማይሰለች ምንድን ነው? ምግብ እኮ ነው ያልኩት። ወጥ አልኩኝ። ሽሮ ምንድን ነው ነገሩ? እንጀራ ነው አይደል? ዳቦ ይሰለቻል፣ ኬክ ይሰለቻል፣ ማር ይሰለቻል፣ ይሰለቻል። ኢትዮጵያ ላይ የማይሰለች እንጀራና ውሃ ብቻ ነው አይደል? የማይሰለቸውን ውሃ ለሰጠ አምላክ ሆምጣጤ ያጠጡት ሆዱን ቆራርጦ የሚጥል ለዚህ አምላክ ለዚህ ጌታ ሆምጣጤ ከዚህ በኋላ ነፍሱን አሳልፎ ሰጠ። አሁን እዚህ ጋር ዛሬ እርገት ነው፣ ትናንት እርገት ነው፣ 10 ቀን ሙሉ እርገት ነው። ስቅለተ ሕሊና የሌለው ሰው የማያውቅ ሰው ስቅለተ ሕሊና እርገት ማወቅ አይኖረውም። የሕሊና እርገት ሊኖረው አይችልም። መነሻችን ስቅለተ ሕሊና ምንድን ነው? የተሰቀለውን አምላክ ማየት። አንድ ጥቅስ ብቻ ልንገራችሁ ደግሞ ወደ ሁለተኛው ልጅ ገላትያ ምዕራፍ 3 ቁጥር 1 ላይ እናንተ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ይታያል፣ እንዳታስተውሉ አዚም ያደረገባችሁ ማን ነው ይላል። አያችሁ። ስለዚህ የመጀመሪያ ስለ ስቅለቱን የሚያይ ሕሊና ለሁላችንም መድኃኒዓለም ያድለን። አሜን በሉ። ምን ሕሊና ያድለን?
ስቅለቱ ለማን ነው? ለኛ። በመስቀል ላይ እኮ ይህ ሁሉ መከራ የደረሰበት ለኔ ነው፣ ለአንተ ነው፣ ለአንቺ ነው፣ ለእናንተ ነው የሚል አይምሮ ያድለን መድኃኒዓለም። አንደኛው ይሄ። ሁለተኛው በጎልጎታ ቀበሩት፣ እንዳይነሳ ትልቅ ድንጋይ በመቃብሩ ላይ አስቀመጡ። ይህም አልበቃቸዋል። እነሆ አስቀድሞ እነሳለሁ ብሏልና መቃብሩ በዘበኛ ይጠበቅልን አሉ። በምን ይጠበቅልን? በዘበኛ ይጠበቅልን። 400 አቀብተ መቃብር አይላል። 400 ጎረምሳዎች እየሰማችሁ ነው አይደል? አቅም ያላቸው፣ ኃይል ያላቸው፣ ልምዱ ያላቸው አዎ እነሳለሁ ብሏል አስቀድሞና እንዳይነሳ በ400 ጎረምሳ ይጠበቅልን፣ ወጣቶች ይጠበቅልን። የመጀመሪያው ምንድን ነው? ድንጋይ፣ ትልቅ ድንጋይ በሴቶች አቅም በ11 ሐዋርያት በሴቶች አቅም ባጭሩ 36 ቅዱሳት አንስት 11 ሐዋርያት 72 አርድእት እነዚህ 120 ቤተሰብ ከ120 አንዱ ጎሏል። ስንት ነው? 119 ይሁዳ ስለወደደ በ119 አቅም ጉልበት የማይነሳ ድንጋይ ማለት ነው። ትልቅ ድንጋይ ያስቀመጡ ቀጠሉና 400 ጥበቃ ቀጠሉ። ነገር ግን እንኳንስ በሰው ጥበቃ ይቅርና የብርሃን መላእክት እንኳን የክርስቶስን ትንሣኤ ማስቀረት አይችሉም። ምክንያቱም ተወልዶ አድጎ ተጠምቆ ጾሞ እየተዘዋወረ አስተምሮ በቀራንዮ ተሰቅሎ በጎልጎታ ተቀብሮ እነሆ በሦስተኛው ቀን ይነሳ ዘንድ ፈቃዱ ስለነበረ በራሱ ኃይልና ስልጣን ድንጋዩን አንሱልኝ፣ መቃብር ክፈቱልኝ፣ ጥበቃዎቹን አስወግዱ ሳይል በራሱ ኃይል እነዚህ 400 ጎረምሶችን ወደ ኋላ ጥሎ ወቀተለ ጸሮ በድሬው ጠላቱን ወደ ኋላ መጥቶ ማለት እነሆ እነሱን ወደ ኋላ በእንቅልፍ መታና በእንቅልፍ ጥሎ ማለት ነው። በእንቅልፍ ጥሎ በእንቅልፍ መጥቶ እሱ ግን ተነሳና የትንሣኤ በኩር ሆነ። ክብርና ምስጋና ለመድኃኒዓለም ይሁን። አሁን ሁለተኛውን አግኝተነዋል። አንደኛው ስቅለተ ህሊና። አዎ ህሊና ምንድን ነው? ለኔ ብሎ ነው አጥንቱ ሲቆጠር ስጋው አልቆ እየሰማችሁ ነው አይደል? ስጋው አልቆ አዎ ደሙ ፈሶ አጥንቱ የተቆጠረው ጎኑ የተወጋው ግንባሩ፣ ደረቱ፣ እግሮቹ፣ እጆቹ እጁ ላይ ያለው ሰዓት አይደለም፣ እጁ ላይ ያለው ቀለበት አይደለም፣ እግሩ ላይ ያለው ስኒከር ጫማ አይደለም፣ ደረቱ ላይ ያለው ማተብና መስቀል አይደለም። አንድ ክንድ ሚስማር ነው። እየሰማችሁ ነው አይደል? 5 ሚስማሮች ናቸው። ይህንን የሚያይ ህሊና ስቅለት ህሊና ማለት ነው። እንደገና ቀጥሎ ደግሞ ድንጋይ በላዩ ላይ ቢቀመጥ በቃ ዙሪያውን ቢቆም አተገራው ላይ ቢደረግ የሚጠብቁ አይናቸውን አፍጠው ገጀራ ይዘው ዱላ ይዘው ጉራጅ ቆመት ይዘው ቢቆሙም የመድኃኒዓለምን ትንሣኤ ማስቆም አይቻሉም። አዎ ተንሳ እግዚአብሔር ከመዘንቃ ብሏል። እነሆ ከእንቅልፍ እንደሚነቃ አዎ የወይን ጠጅ ጠጥቶ ተኝቶ ከእንቅልፍ እንደሚነቃ ሰው መድኃኒዓለም በቅጽበት ተነሳ። ክብርና ምስጋና ለመድኃኒዓለም። ይህን በተርጉማን በሶስት ነገር ይናገሩታል። ከእንቅልፍ እንደሚነቃ የሚለውን የወይን ስካር ይዞት ከእንቅልፍ እንደሚነቃ የሚለውን በሶስት መልኩ ይናገሩታል። አንደኛው የሰው ልጅ እንኳን ጠጥቶ ያልጠጣም ቢሆን የእንቅልፍ ጊዜው ትንሽ ነው። እየሰማችሁ ነው አይደል? ወደ ትርጓሜው አልገባም። ትርጓሜ አለው 33 ሰዓት ነው። መድኃኒዓለም በመቃብር ከዓርብ ጀምሮ እስከ እሑድ ሌሊት ድረስ በመቃብር የቆየው ስንት ሰዓት ነው? 33 ሰዓት ነው። እየሰማችሁ ነው አይደል? አዎ። ስለዚህ በአጭሩ ግን እነሆ የእንቅልፍ ሰዓት ሰው እንደው መቼም በጣም ተኛ ቢባል 7 ሰዓት 8 ሰዓት አነሰ ቢባል 3 ሰዓት 6 ሰዓት እንደዚህ ሊሆን ይችላል። በአጭሩ ግን የእንቅልፍ ሰዓት ትንሽ ስለሆነ የመድኃኒዓለምን በመቃብር ውስጥ የመኖር ጊዜው 33 ሰዓት ስለሆነ እየሰማችሁ ነው አይደል? ሁለተኛው እንደተኛ ሰው የወይን ጠጅ ጠጥቶ እንዳንቀላፋ ሰው ተነሳ ማለት አንድ ሰው የሚተኛ ከነ ነፍሱ ነው። ነፍስና ስጋው ተለያይተዋል። እየሰማችሁ ነው አይደል? ሙቶ ተኛ የሚባል ሙቶ ተኛ የሚባል የለም። አዎ። ስለዚህ የሚተኛ ሰው ነፍስና ስጋው እያንኮራፋ
ትንፋሹን እያሰማ ሙቀቱን እያሰማ ቅዝቃዜው እያለንም ስለሚተኛ የኛ ጌታም በስጋው ቢሞት በመለኮቱ አዎ እነሆ ምንድነው የሚለው ሞተ ዘኢይመውት አዎ ይቀጥልና ደግሞ የማይሞተው ሞተ ይለና መዊቶ ሐዮ ሞተ ስንል በስጋ በመለኮቱ ግን ሕያው። ይህን ደግሞ አንድ ጥቅስ ብቻ እንጥቀስ። ዮሴፍና ኒቆዲሞስ ዮሴፍ መግነዝ አመጣ፣ ኒቆዲሞስ ደግሞ በ100 ብር ሽቶ ይዞ መጣ። ከመስቀል ላይ ያወረዱና አጥለው ሲገንዙት ወአንበሳ አይቲሁ እግዚእ ኢየሱስ ክርስቶስ አይኑን ግልብጥ አደረገና እናንተ ዝም ብላችሁ ትገንዙኛላችሁ እንዴ ያለ ይገርመኛል። እንደ ወንዶች ልጠይቃችሁ አንድ ጥያቄ ከጎረቤት ዱካን ታጥ እዚያ ጋር ጥጥ ለምታይ ማለት ነው። ጎረቤት ታሞ አይተው አታውቅም፣ አይተጣልታል፣ በርም አዙረሃል። ነገር ግን ቢሞት የሚገንዘው ጋታ ናገንዝ ብትባል እየሮጥክ መጥተህ አጥተህ ትገንዘዋለህ። ቀና ይልና አቶ ከሌ እንደው ታምሜ አይተኸኝ የማታውቀውን አሁን እንደው እንዳልነሳ ገመዱን አጥብቀህ ትገንዘኛለህ ቢልህ ስንት ኪሎ ትቀንሳለህ? ምክንያቱም አይቶት አያውቅማ። እየሰማችሁ ነው አይደል? አይሆንም ብላችሁ ነው ሞቷል እንጂ። ኧረ የሚገርማችሁ ነገር እንደውም የብቻም አይደለም አፈር ከለበሰ በኋላ ኧረ ነገረኛ ነው ደንጋዩ ጨመርመራሩበት የሚል እኮ አለ። እየሰማችሁ ነው አይደል? ስለዚህ ጌታ ምን አለ? ሞተ ብለው አጥበው ገንዘው ሲጨርሱ አይኑን ግልጥ አደረገና ዝም ብላችሁ ትገነዙኛላችሁ እንዲ ያላቸው ድንግጣ ምን እንበል አሉ። ምን እንበል ሲሉ ቅዱስ እግዚአብሔር ቅዱስ ኃያል በቤተልሔም የተወለደ በዮርዳኖስ የተጠመቀ በቀራንዮ የተሰቀለ በጎልጎታ የተቀበረ በሶስተኛው ቀን የተነሳ እስኪ መስሎት መድኃኒዓለም እንዲህ በሉኝ አላቸው። ሞተ ስትለው ተነስቶ መግነዝ የሚያሳይ አምላክ የለም ስትለው የሚኖር ወደ መቃብር ወረደ ስትለው በራሱ ኃይል ተነስቶ የትንሣኤ በኩር የሚሆን አምላክ ክብርና ምስጋና ለእሱ ይሁን። አየው ይሄ ነው። ስለዚህ እነሆ ስቅለተ ሕሊና ካለህ ሁለተኛው ማዕረግ ላይ ትወጣለህ። ማድረግ ማለት ነው። ከስቅለተ ሕሊና ወደ ምን ወደ ትንሣኤ ሕሊና ትመጣለህ ማለት ነው። ምንድነው ትንሣኤ ሕሊና? የኔ አምላክ ተነስቷል፣ ወለደኒ ያነሳን በትንሣኤው እኛንም በትንሣኤው ያነሳናል። በትንሣኤው እንዲያነሳን መልካም ፈቃዱ ይሆንልን። አሜን በሉ። አያችሁት? አሁን ወደ ሶስተኛው ደረጃ ልንመጣ ነው። የመጀመሪያው የስቅለተ ሕሊና ነው። ሁለተኛው ትንሣኤ ሕሊና ነው። መነሳት እሱ ከመቃብር ተነስቷል። እኛ ከምን እንነሳ የምትለዋን አጭር ነገር እንመለከት። እነሆ ለበጎ ነገር፣ ለመልካም ነገር፣ ለፍቅር፣ ለይቅርታ፣ አብሮ ለመኖር፣ አብሮ ለመሞት፣ አብሮ ለመሰደድ እየሰማችሁ ነው አይደል? አብሮ ለመኖር አው እንዲህ አይነት ሕሊና ለሁላችንም ያድለን መድኃኒዓለም። ዛሬ ላይ የምናየው ግን መገዳደል እንደው አንዱ አሳዳጅ፣ አንዱ ተሰዳጅ፣ አንዱ በይ፣ አንዱ ተመልካች፣ አንዱ ኗሪ፣ አንዱ አኗኗሪ ነውና ይሄ ትንሣኤ ሕሊና አይደለም ሊሆን አይችልም። ስለዚህ